ለእናንተ ይሁን ሁላችሁም በያላችሁበት ሰላም ብያለሁ። ዛሬ ደግሞ የምናሳያችሁ የቶስት ኬክ ነው። ቶስት ኬክ ይሆናል ወይ ልትሉ ትችላላችሁ። ግን ሮመዳን ላይ የራሱ የሆነ እያንዳንዱ ሰው የራሱ የሆነ ፈጠራ አለው። ፈጠራው ማለት ግዴታው ስለሆነ ማለት ነው። ምን ላቅርብ፣ ጣፋጭ ምን ላቅርብ፣ ምሳ ምን ልስራ፣ ቤቱ ቢሞላም ቢኖርም ግን ደግሞ ማሰብ ግዴታ ነው። ምክንያቱም ዛሬ የተበላው ነገር ስለማይበላ ለዛ ነው። እና ወሬ ሳላበዛባችሁ አሁን ምንድነው ማድረግ ያለብን? ግብአታችን እዚህ ጋር ጄሊ አለና ጄሊ ማለት ይሄ ማለት ነው። ከዛ ምን አለን? ቶስት አለን። ቶስታችን በክቡ እንቆርጠዋለን ማለት ነው። እንደዚህ በክቡ መቁረጫ እንደ ራሳችን ነው ያለን መቁረጫ፣ ራሳችን መቁረጥ እንችላለን። እኔ ይሄ ቆንጆ ነው፣ ምክንያቱም በብርጭቆ ስቆርጠው አነሰና ብዙ እንትን እየሄደብኝ ነው። ብዙ ቶስቱ እየሄደ ስለሆነ ይሄውን የሚጣል ነው የማይሰራም። ከዛ ምን እናደርጋለን? ይሄን እንቆርጣለን። እየቆረጥነ ይሄው ወታለች በቅርጿ ማለት ነው። ስትቆረጥ በቅርጿ ወጣች ማለት ነው። ይሄ እንደዚህ ፋቅ አድርጌ እንትን ማለት ነው። ይሄ እንደዚህ እንቆርጣለን። ከዛ ደግሞ በረዶ አለ፣ በረዶ ማለት ነው። አይስክሬም፣ ከዛ በየአይነቱ አይስክሬም አለ። ይሄ አይስክሬም አለ። ይሄ ሙዝ አይስክሬም አለን። ይሄኛው ደግሞ በየአይነቱ እንዲያደርግልን አለን ማለት ነው። ከዛ ደግሞ ምን አደርገናል? ይሄ ታይም ጃላክስ ከካ በጣም ቆንጆ ነው ስለሁሉ ነገር። ከዛ ክሬም እና ጃላክስን በአንድ ላይ እንትን አደረኩት ማለት ነው። አቀላቀል። ይሄ እሳት ጋር ቁጭ አደረኩት። ክሬሙን ላሳያችሁ። ይሄን ጃላክስ ቸኮላታ ማለት ነው። ይሄ ጃላክስ እና ይሄን ክሬም አቀላቀልኩት። ከዛ አቀላቀልኩና በመጥበሻ ላይ እሳት ላይ ቁጭ አድርጌ እንደዚህ አቀላቅየው እንትን አለ። የቸኮላት መልክ ሰጠን ማለት ነው። ከዛ ምን እናደርጋለን? የዚህ ደግሞ ይሄ ውስጡ ሳይሆን ውስጡ ሁለት ነገር ነው ያለው። ይሄ ነጩን አንጠቀመውም፣ ክሬሜል አንጠቀመውም። ከዛ ይሄ ጥቁሩ አለ ውስጥ ታች ላይ የምናደርገው ክሬም ስንሰራ፣ ታች ላይ የምናደርገው ክሬሜል ስንሰራ ማለት ነው። ይሄን እንደዚህ እናደርግና ታች እናደርገዋለን ማለት ነው። አሁን እዚህ ታች እናደርገዋለን። ቆይ ምክንያቱም ይሄ ለምንድን ነው በኋላ ስንገለብጠው አይዝም፣ ታቹ አይዝም ማለት ነው። ይሄ የቅባት እንትን አይነት መልክ ጣፋጭም ስለሆነ ታቹን አይዝም። በኋላ ስናቀርብ ወደ ሌላ እቃ ስንገለብጥ አይዝብንም። አሁን የቶስታችን እንትን አድርገናል። ከዛ ይሄ ጥቁሩ ደግሞ ክሬም የለም ውስጡን እንትን አድርገናል፣ እዚህ አድርገናል ማለት ነው። እንደዚህ እንቀባዋለን፣ ምክንያቱም ሙሉን እንዲይዝልን ፊት እናደርገዋለን። አሁን ቀባብተነዋል ማለት ነው። ከዛ ቀብተን ምንድን ማድረግ ያለብን? መደርደር። ከዚህ ከደረደርን በኋላ ይሄ ጄሊ አለ አይደለ? ይሄ ማለት ነው ጄሊውን ይሄ በጣም መወፈር አለበት። አይቱ በደቂቃ እየወፈረ ነው እንደው በጣም ይገርማል ፍጥነቱ። ይሄን አሁን እንዴት ነው የምናደርገው? እንደዚህ እንጨምረዋለን ማለት ነው። ከዛ ምንድን ያለን አይስክሬሞቻቱን ይሄ አይስክሬም አለ ለምሳሌ እንትን አድርገዋለሁ። ይሄን እንትን እናደርገዋለን። ይሄ ሲላጥ አንድ የሚያዝሩትን ብለው እኮ ነው። ይሄ እንልጥና ይሄ እንደዚህ እንትን አናደርገው፣ ይሄን እናስቀረዋለን ማለት ነው። ይሄ ለምንድን ነው? ለዲዛይን እንዲሆነን ማለት ነው። ይሄን ቅጥቅጥ አድርገን ዲዛይን እናደርገዋለን። እያችሁት ይሄ ለሸክል ወይም ለዲዛይን ለላይኛ ይሆነናል ማለት ነው። እንቆራርጥና
ዲዛይን እናደርገዋለን። ከዛ አሁንም እነዚህን እንትን እናደርጋቸዋለን እንጨምራቸዋለን ማለት ነው። በጣም ያምራል። በጣም ያምራል። ይሄን እንኳን እዚህ ጋር ባረገው ራሱ ጥሩ ነው፣ ምክንያቱም ከለሩም ጄሊ ስለሆነ ማለት ነው። ግን አሁንም እንደዚህ እናደርገዋለን፣ እንደዚህ እንቀባዋለን፣ እንደዚህ እንቀባዋለን። ይሄ እንዳለ እንመታዋለን። አያችሁት? ከለር እንትን ሲያደርግብኝ ደረጃ በደረጃ ነው መቀባት ያለባቸው። ይሄ ሙዝ ስለሆነ ሙዝ ነው፣ ነጭ ነው ማለት ነው። ሙዝ ስለሆነ ነጭ ስለሆነ እንደዚህ እንጨምረዋለን፣ እዚህ ጋር እንጨምረዋለን ማለት ነው። እሺ ሎን ነው፣ ምንም ችግር የለም። ከለር ነው ይሄ። ይሄኛው ቆንጆ ነው፣ ከለር ነው። እንትን ሊል ያለውን እንትን ይሄ ከለር ያለውን እዚህ ጋር መጨመር፣ ምክንያቱም ይሄ ነጩን እንዳያበላሽብን ማለት ነው። አሁን እዚህ ቀይ አድርገናል፣ ነጭ አድርገናል። ከዛ በንጹህ ማንኪያ መምታት ያለብን ከለር ነው። አሁን እንመታዋለን፣ እንመታዋለን እንዲቀላቀል ማለት ነው። አሁን አይስክሬማችን ቅልጥ ብሏል ማለት ነው። እንኳን ዘንቦብሽ እንዲያውም ጤዛነሽ አሉ። ምክንያቱም በረዶ እንኳን ውጭ ተቀምጧል። እንዲያውም ውጭ ሲቀመጥ እንትን ነው የሚሆነው፣ ይቀልጣል ማለት ነው። እዛ እንደዚህ ምን ሲያምር! እኔ በረዶ ሲገባ በቃ በጣም ጣፈጥ። ለነሱ እያንዳንዱ አይነት የተለያየ በቀን ሲሰሩላቸው ደስ ይላቸዋል ሰዎቹ ማለት ነው። አያችሁ? ከዛ ምን እንጨምራለን? ይሄን እንጨምርበታለን። ስቴፕ እዛ የሚባለው አሁን ሁሉን ጨምረናል። መጀመሪያ ቀዩን አድርገናል፣ ከዛ ነጩን አይስክሬም አድርገናል፣ ከዛ ካካው አድርገናል በክሬም ያደረግነው። ከዛ የአይስክሬሙ እንትን የላጥ ነው የለም የተላጠው ማለት ነው፣ የቅድም የላጥ ነው እሱ ሲበላ ራሱ ጥርስ ያዝ ያደርጋል። ቆንጆ ነው። እንደ ዲዛይን እዚህ ጋር እናደርገዋለን ማለት ነው። አያምርም? እይት እንደ ዲዛይን። ምክንያቱም ሲይዝ የሆነ ነገር ስትሰሩ የሆነ ነገር ሲኖረው ጥርስ ይይዛል። ለምሳሌ ሙከሰራት፣ የተለያዩ ነገሮች ሲኖሩት ደስ ይላል። እና አሁን ይኸው በዚህ መልክ ጨርሰናል ማለት ነው። ይህን በረዶ ቤት እናስገባለን። አሁን እናስገባና ይበላል ማለት ነው። ሰዓት ሲደርስ ነው። ገና ነው ሰዓት። ይሄው እስኪየት ይሄው አሁን ጨርሰናል። መጀመሪያ እናንተ ብሉ። ይሄው አቀራርበናል። ያዙ፣ የያዛችሁ እንዴት አያችሁት? የእህታችሁ ሙያ ካልተመቻችሁ አልተመቸንም በሉ፣ ምንም ችግር የለውም። ተቀመጡ። እዚህ ጋር ይሻላችሁ። ፈለጋችሁት መታችሁ ቁጭ ብላችሁ፣ እነሱ ሳይቀመጡ እናንተ ተቀመጡ። አጥብቀ ጎርሰ ወደ ገን ተመለሰ። አጥብቀ ጎርሰ ወደ ገን ተመለሰውና መጀመሪያ እናንተ ቁጭ በሉ። ተቀብያችኋለሁ። እረፍ እያላችሁ እስኪ ባይጣፍጣችሁም ቅመሱት። ሰላም ለእናንተ ይሁን። ሰላማችሁ ብዛ እያላችሁበት። ወዳችኋለሁ፣ አከብራችኋለሁ። ሁሌም ሰላም ከእናንተ ጋር ይሁን። ባይ ባይ። ሰናይ ቀን፣ ሰናይ ምሽት።
እንደዚህ ያሽከረከራችሁ እንትን ማለት ትችላላችሁ። እንደዚህ ያሽከረከራችሁ ቻው ቻው።